بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ የተወዳጁ ተመልካቾቻችን ሰብሰብ ብለን በቤታችን ተመልሰናል በቤታችን ስትል ሳምንት በቤታችን አልነበር እንዴ ሳምንት طبعا ስቱዲዮ አልነበርንም እንደውም አንድ አስተያየት ሰጪ ጠይቀውናል ያረ የሚያምርባችሁ ከጀርባ ያለው ነው ብለው እኮ ግን በቤታችን አልነበርንም በቤታችን ነበር በቤታቸው ነበር ተመልሰን መተናል የተወዳጁ ተመልካቾች እንዴት ናችሁ እናንተ እንዴት ከረማችሁልን እኛ ጋር አልহামዱሊላህ ሁሉ ኸይር ሁሉ ሸጋ ነው እንግዲህ ቀሪውም ጊዜ ኢንሻአላህ እንደተዋበ እንዲዘልቅ በተለይ በጣም ከአራቱ የተከበሩ ወራት አንዱ የሆነው የረጀብ ወርም እንደዚሁ በጣም በብዙ መልካም ተግባራት እየተለማመዳችሁ ለረመዳን ዝግጅት ያደረጋችሁ መሬቱን ለስለስ ሻዕባን ላይ መዝራት ረመዳን ላይ ማጨድ በሚለው በዛ ይሄዳችሁ ነው ተስፋ እናደርጋለን ከሳምንት ጉዳይ ነነሳ ሸክ እንኳን ደህና መጡ አልহামዱሊላህ ሳምንቱ ያደረ ነገር ይላል አዲስ ነው ምንፈልገው አንዲት ነገር ናት ያደረ ነገር ይዘት ተጣለ ቢያድርም አላደረም ሸክ ከፈቀዱ አቀርበዋለሁ ከዛ በፊት ግን ምንድነው ከረሜላ ነገር ይታየኛል በስጦታን ጀምሮ መሰለኝ እንደዛ ናድር ጌት ምንድነው እንሰጣጥ እስቲ ወደ ከረሜላው ምንድነው የሚለውን እስቲ ቼክ ልጅ ነህ ብለህ ነው አይደል የቸም ከረሜላ አይደለም አትበላም ብዬ ነው እንጂ ተሰጣለህ እንጂ ከረሜላ ምንድነው ሸክ ይሄ ነገር መኪና ቆሞ ነው አላህ ተካፈው ብዙ ቁራሮች ነው ተካፈላለህ እንግዲህ አይደለም እንዴ እንትን ነው እንጂ ሸክ የኡምራ የሐጅ ምናምን ከኡምራ ከሐጅ ሲመጣ በወርጂ ማህበረሰብ ዘንድ ጣፋጭ ነገር ሰውየው መሃል ይቀመጥና ይጣልበታል ሁሴን በነገራችን ላይ የክብር አባል ነው ልክ ነኝ ሁሴን ኢንሻአላህ ያ መልእክት አድርሻለሁ ወጭምን መንገድ ላይ አግኝቶት ነው እሺ እና ያንን ሞክስ ወዛለው ጓደኞቹ እሺ ለሁሴን ያ አላህ እናመሰግናለን ገደል ማመፈረጅ አለ ሀያትህ ይጣፍጥ ብለናል አድርሻለሁ ሀያትህ ይጣፍጥ ታዲያ ሁሴን ሳይመጣ ሁሴን ሳይመለስ ለኻዳ አንድ ስጦታ ለሸኻችን አንድ ስጦታ ብቻ አይደለም ዛሬ ደሞ አረፍ በልስ እሺ ያው ላንተ ብዙ ወሰድክ እንዳትሩኝ በጣም ትንሽ ነው ወሰድኩት ለኔ ትንሽ ተሰጠኝ ይበቃል እስቲ አረፍ በል ልጅ ነህ ይበቃል ሸኽ አንድ እህታችን በርግጥ ላይቭ ፕሮግራም ላይ ከዚህ በፊት ትገባ ነበር ያን የ5ኛ አመቱ ላይ ቆያ የላከችው ደብዳቤም አለ ደብዳቤውን እናነባለን ኢንሻአላህ ይሄንን ታስሮ ታሽጎ የመጣ ሽቶ ለሸኻችን በሃዲያ ሚል ሐሳብ አቀርባለች ይሄው ቢስሚላህ እንደው ሐጃ አላት እናወራለን ሐጃውን በሚመለከት ከዛ ውጪ ደግሞ ኸሚስ ላይ አልፎ እጣን ነገር እናያለንና አድሩስ አለ ተብሏል እንግዲህ አድሩስ ነው መሰለኝ መጠሪያው አይሮ ነው እጣንም በርግጥ ልካለች እዚህ ውስጥ እንዲነበብላት የፈለገችው ደብዳቤ አለ ይቅረብልኝ ብላ ደብዳቤውን ሁሴን በጣም በሚያምር ድምጽ ያነበልናል بسمالله እስከዛ ተለማመደ የሚያምረው ድምጽ اللهم صل على سيدنا محمد وعلى اله وصحبه وسلم الله 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 ሽቶ አሮሴን ሽቶ አትጥላንጂ እንትን ስቱዲዮ ያሉትን ወንድሞች ቀባቀባል አድርጋ ከረሜላው ደርሷቸው መቼም ሽቶ ሳይደርሳቸው አይሆንም በእውነቱ ይሄ ነው ሽቶ አሰላሙ አለይኩም ሸህ እንዴት ናችሁ ጀመርከው እንዴ ጊዜ ልቆጥብ በየኮማም ቶሎ በልሽ እኔ ራቢዓ መሐመድ ነኝ ከቃሊቲ ሸህ በጣም እንወዶታለን አላህ እድሜና ጤናን ባርኮ ያኖራችሁ አሜን የሚንበር ቲቪንና የሚንበር ቲቪን አምስተኛ አመት ላይቭ ላይ በስልክ አግኝቻችሁ ነበር አረስንቱን ዳንሳው የሚንበርን ነገር አረስንቱን ላንሳው የሚንበርን ነገር ግጥም ነበራት አይ የሚል ግጥምም አቅርቤ ነበር ልጅ አድናንም በስልክ አውርቷችሁ ነበር ዛሬም መልእክት ልኮኛል ልጅ አድናን የ11 አመት ልጅ ነው ባለፈው ላይቭ ላይ ግጥም አቅርቦ ነበርና ሸህ ልጄ አይኑን ድንገት ግላኮማ አለበት የአይን ግፊት ማለት ነው ሰርጀሪ አሰርቸው ክትትል ላይ ነኝ ያ ረቢ አሁን ቴራፒ ላይ ነው አመት አለፈው ለሁሉም አልহামዱሊላህ ዱዓ አድርጉልን ድንገት 11 አመቱ ላይ ነው ይህ ነገር እንዳለበት የተነገረው እኔም አላህን ይዤ በዱዓና በአዝካር ላይ ነኝ በዱዓ አግዙኝ ኢንሻአላህ አንድ ቀን እቤታችን ዱዓ ታደርጉልናላችሁ አሁን አዲሱ ከፍቼ እየሰራሁ ነው ትንሽዬ ስጦታ ልኬላችኋለሁ መሐመድ ፈረጅና ሁሴን ከድር በአላህ መልእክቴን አድርሰናል ያው ባለፈው አስተውሳለሁ ላይቭ ላይ
አይኑን አሞታል የሚል ሐሳብ ሁሉ ነበራትና እሱም ገብቶ ሐሳብ ሰጥቶን ነበረ ዱዓ ያደርጉለታል መቼም ዛሬ እንግዲህ ለይሉ ጁማ ነው ምሽቱ ኸሚስ ነው ሌላ ምን አምጥተን መውዒዘቱል ሙእሚኒን በጣም ሼኽ የዛሬ 5 ወር አስታውሳለሁ አስፈጻሚያችን ቴክኒካል ዳይሬክተራችን ወንድም ፉአድ እጣኑ ጨሰ ስለዚህ ችግር የለም ይሄ ነው እጣኑ ነው የእህታችን እጣን ነው ዱዓው እንዳለ ይሁን አሁን ለካሜራ እንትን እንዳይል ቀስ አድርገህ መሐመድ ጠዊል ራቅ ታረጋዋለህ ይሄ ኪታብ ሼኽ የዛሬ 5 ወር አስታውሳለሁ ሐምሌ ላይ ነበረ እንደው ይሄንን ኪታብ በርከት አድርጎ የሚያመጣልን ጀግና ማን ነው ብለው ነበር ትዝ አይልህም ማሻአላህ ማን አመጣው አንተ ራስህ ባለፈው ዑምራ ስትሄድ መውዒዘቱል ሙእሚኒን ሚን ኢሕያ ዑሉሙዲን ይሄን ነበር አይፈለጉት ራሱን ሰብስቦ ያመጣልን ወንድም ሙደሲር ከአተውባ እስላማዊ መጽሐፍት መሸጫ ይሄው በካርቶን ነው ማሻአላህ ሙሉ ነው ያመጣልን እንዳለ ካርቶን እናምጣ እስቲ ሁሴን ብቻዬን እንኳን ምችለው አልመሰለኝ ይከብዳል በጣም አላህ ይሄ እኮ ግመል እኮ የሚታረድበት እኮ ነው ሼኽ እንደዚህ እኮ ማይቻል ይሄ እንግዲህ ሙሉ ነው ማሻአላህ ምን እንደሚያደርጉት እስቲ ላንተ እንዲሰጣላችሁ አንድ ብቻ ምን ልታረገው ነው በተለያየ እንትን ያመጣው ራሱ በዚህኛው ማለት ከድሮስ ጋር ሆነን ቀራለታል እንግዲህ ጉድ ሰደቃ ዛሬ ነው አዎ ኦፍ ኮርስ አንተ ብትወስደውም ታስቀምጠዋለህ ያሉህ ነው አይ እኔማ አንዱማ ያው ሐቄ ስለሆነ ችግር የለውም እሱ ሐቄ አንድ ነው አንድ ብቻ ነው ወይ በጣም ብዙ ነው አንድ ብቻ ነው ወይ ነው እኮ ሼኽ እዛ ተመጣ ቦታው ብዙ ነው ዛሬ በጣም ደስ የሚል ምሽት ነው እንመልስ አይደል ያው ሐቃችንን ወስደን እንመልሳለን ከሰጡ በኋላ ማለት ነው ከተፈቀደ ስለዚህ የምናስቀድመው የእህታችንን ሀጃ አክቹሊ ከረሜላውም እንዳይረሳ ቢስሚላህ ሀጃ ወጣ አሁን እንግዲህ ለእህታችንም ለወንድማችን ለሙደሲርም ማለት ለከረሜላውም እስላማዊ መጽሐፍ ለሁሉም ዱዓ ይደረግላችሁ ወትር ሆኖ ዊትር ሆነ ወትር ይህብ الوتر رب العالمين አሚን ያ አላህ አቻ የሌለው አጋር የሌለው አምሳል የሌለው አላህ የማይጎልበት የማያልቅበት የታቅም በላይ ነው ወማዓለ አላህ ቢዐዝ አላህ የሚያቀተው ነገር የለምና ይሄን አልችልም የማይለው የማይረሳው የማይመረው የማይሰለቸው አላህ ይሄን ልጁን አላህ ያሽረው አይኑን አላህ ይመልስለት አፊያውን አላህ ይመልስለት የነብዩላህ ያዕቁብን አይን እንዲመለስ አላህ ይመልስለት ልጁን አላህ ያሽረው ባለከረም የለውንም እንግዲህ ጣፈጠ ሀያት አላህ ይስጠው ቤተሰቡን አላህ ይጠብቅለት እናቱ የተጨነቀችውን ልጇን እንግዲህ ባይኗ ኢማሙ ቡኻሪ ማይናቸው ጠፍቶ ኢማሙ ቡኻሪ እንድትደሰተው የቡኻሪ አይን ጠፍቶ ነበርና እናቱ አይኑ ሲገለጥለት እንድትደሰተችው አላህ ያስደስታት ዚንራ ማይኗ ጠፍቶ አይኗ ተመልሶ ያደረታ እንድትደሰተችው ሰሃባና እና አላህ አይናቸው ተወይዞባቸው ተለቀላቸውች ተነዛ ምድብ አላህ በድባት ልጇን አላህ ያሽርላት ይሄንን ባለ ኪታቡንም ልጅ ወጣለት ሷሊህ ልጆች ዳኢ ልጆች እንደው ይሄንን ኪታብ የሚያናግሩ ማናገር ብቻ ሳይሆን ኪታብ የሚጽፉ ልጆች አላህ ይስጠው ወደሲር እንግዲህ አላህ በዱንያ በአኺራም አላህ አይሹና አላህ ያሳምረው አሰበበት አላህ ያድርሰው ከክፉ ነገር ሁሉ አላህ እንግዲህ መከራ ችግር ሁሉ ወንዙን አላህ ያሻግረው ገድፍ ጠገና አላህ ያድርገው ይችንም እህታችንም እሱንም ባለከረሚላውንም ሁላቸውንም የታመሙትን በየቤታችን ሁሉ የታመሙት አላህ ያሽራቸው ባንዲና በዛበት ሲፈቱ በጁር በከረሙ ይሁንበት በነበሩት ባሮች ይሁንበት አዲስ በሚመጡትን ባሮች ይሁንበት እጃቸውን ዘርግተው مرحبا بميلاتشو باروچ يونبت يا رب العالمين يا ارحم الراحمين ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار يا سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين በጣም ግሩም ሙደሲር ተቀብየልሃለሁ እንግዲህ ዱዓ የተደረገበትን ኪታብ ሰጥተውኛል ሹክራን እንዴት ሰጥተውኛል ጀግና አላህ ያርገው አተውባ እስላማዊ መጽሐፍት መሸጫ ማለት ነው ሙዱ በጣም ነው የምናመሰግነው ጀዛከላሁ ኸይር የእውነት በጣም ነው ያስደሰትካኝ እንደ አጠቃላይ 5 ወር አካባቢ ጠፍቶም ነበር ኪታቡ ተፈልጎ ነበር ጀዛሁላሁ ኸይር እንደዚህ ስብስብ አድርጎ ይዞልዎት መጥቷል በእውቀት ላይ ነው የሚሰሩት ብዙ መጽሐፍትን አሳትመዋል እስከዛሬ ድረስ የብዙ ደራሲያን ስራዎች ወደ ህዝብ እንዲደርሱ አድርገዋል
ሌሎች ኪታቦችንም ከውጭ ያስመጣሉ። ትልቅ ስራን የሚሰራው አተውባ መጽሐፍ መደብ እስላማዊ አብረን ሰርተናል። የስጦታ እቃዎችንም ለምትፈልጉ ፍሬሞች፣ ሌሎችም በጣም በርከት ያሉ በብዙ አማራጭ ነው የምታገኙት። አተውባ ጎራ ብትሉ መርካቶ አንዋር መስጊድ መግቢያው ጋር እንደዚሁም ደግሞ ቤተልም አካባቢ እንዳላቸው አውቃለሁኝ። ሌላ ማዕከል አተውባ እስላማዊ መጽሐፍት መሸጫ መደብር በጣም እጅግ በጣም እናመሰግናለን። ሌሎች ሀዲያዎችንም እንደዚሁ የላካችሁልን ቤተሰቦቻችን አላህ ያክብርልን። ካደረ ጉዳይ እንቀጥል። መርሐባ አልተውከው። ከወደ አሜሪካ ስልክ ተደውሎ ነበር። ዳላስ ቴክሳስ አንድ ወንድማችን ደውሎ ያው ኸሚስ ፕሮግራም ለኛ ኢነርጃይዘር ነው ብሏል። በጣም ነው በቃ ኃይል ነው የሚሞላን። ብዙዎቻችን ይሄንን ሳናይ የምሽቱን ፕሮግራም ሳንከታተል አንተኛም ከአድካሚ ስራን ብንመለስ የሚል ሀሳብ አንስቶ ነበረ። ባለፈው ሳምንት የተነሳ አንድ ጉዳይ ላይ ግን ትንሽ እንትናለን ቆማልን ጉዳዩን። አዎ የመካና የመዲናን ፈድል ነው በርግጥ የተነሳው። በተለይ መዲና ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ያረፉበት ቦታ ከአርሽም ከኩርሲም የተሻለ ደረጃ አለው የሚል ሀሳብ ሸኻችን አንስተዋል። ይሄ ጉዳይ በሰነድ የተደገፈ በማስረጃ የተደገፈ ነው ወይ የሚለውን ማወቅ ፈለግን። በእኛ መሀል ሀሳብ ልውውጥ ነበረ፣ ግን ግድ የለም በሚቀጥለው ሳምንት ይጠየቅና ጥያቄው ቀርቦ እሳቸው ጋር ምላሹን እንከታተል የሚል ሀሳብ አድሮብን ደውለናል። ግን ሰላምታ አድርስልን፣ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ብለውናል። አድርሻለሁ ሀባይብ ዊዝ ሪስፔክት ሸካደረበት አርሽ ትል ነውና የአርሽና የኩርሲ ሰነድ ነው ምን አይሱ ነስ ፈልጋለሁ ምን አይሱ ሀጅሚ ወትሳዕ በትልቅነትና በግዝፈቱና በስፋቱ አርሽ የሚወዳደር የለም። ሰባቱን ሰማይ ሰባቱ መሬት እንደ ሜዲያ ላይ እንደ ቀለበት ዋጣ የሚያደርግ ነው። ጣል ቢደረግ ራሱ ከስፋትና ከትልቅነት ለማንኛውም አልዓርሹ መخلوቅ አታ ጀነትም ቢሆን ፍጡር ታርሽም ተኩርሲም ተጀነትም ይበልጣል። ምኑ መዲና ነው ረሱል ያሉበት። ዛሬ እኮ ጀነትን ጨመረ ረሱል ጀነት ተጀነት አድናን አድናን ለምን መሰለ ለምን አፍዶሉል መخلوقات አርሽ ነው። እሺ ታርሹ ሁሉ የበለጠው ደግሞ ነብዩ ናቸው ሰለላሁ ዐለይሂ ወሰለም ሐታ ተመላእክት በላይ ሰይዱል መላእክት ጅብሪል እሺ ተመካስ ተበይተል መቅደስ ተበይተል መቅደስ ተስድረተ ሙንተሃ ድረስ ሄዶ ጓደኛ አዛ እንተሃ መቃም ያለኮ ኦኬ ከዚህ ማለት አልችልም ቀልጣለሁ አልችልም ማለት አንተ ሄድ ያላቸው በለጡ አልበለጡም። ጅብሪል ያልሄደውን ዓለም ሄዱ። ማንኛውም መላእክት ያልሄደው ማንኛውም ነብይ ያልሄደው ነገር ሄደው ሁሉ አዳርሰው መጡ፣ ጎብኝተው መጡ እንጂ እስኪ ዝህረፍ ዙ ቆይ አልተባሉ። መልሰው መጡ። እዛው አላህ መረጠላቸው መዲና ተመለሱ። ወደ መካ ተመለሱ። ተመካ አላህ ደግሞ ከዓለም መረጠላቸውና ወደ መዲና ሄድ ያላቸው መዲና ሄዱ። መዲና ኖሩ፣ መዲና ቀሩ። ከረሱል የሚበልጥ መخلوق አለ ወይ? ትልቁን መخلوق ምርጡን ነብይ በምርጥ ቦታ ላይ ማስቀመጡ ከመخلوق ሁሉ ምርጡ መخلوق ነብይ ናቸው ተሰው አይደል? ኦኬ ከፍጥረታት ሁሉ የበላይ እሳቸው ናቸው። አርሽና ኩርሲ ደግሞ የተፈጠረ ነገር ነው። ከተፈጠረ ነገር ደግሞ በላይ እሳቸው ናቸው። እሳቸው ደግሞ ያረፉበት ቦታ በዚህ ደረጃ ክብር አለው። ክብር ባለው ቦታ ላይ ያስቀመጣቸው የመጠራጠር በተራ ነገር ላይ እንዲያስቀምጣቸው ነው። ኦኬ ስለዚህ እሳቸው ያረፉባት ቦታ አላህ የመረጣት ቦታ እኮ ነች። ተዛፍ የሚበልጥ ነገር የለም። እሳቸው ምርጥ እንዲሆኑ ሁሉ ያሉባት መሬት ምርጥ ነች። ይሄን ብለው ዑለማዎች የደመደሙት ለዚህ ነው። መخلوق ነው። አይ ከሳቸው የተሻለ መخلوق አለ ካለ አንጣ አይዋ ፖይንቱ ይሄ ነው። ከሳቸው የተሻለ የተፈጠረ ነገር አለ ወይ ነው። ቦታውን ነው እኮ የጠየቀው። አታ ሰይዱል መላእክት ጅብሪል አለይሂ ሰላም ኦኬ መታ ኩንተ ነብይ የሚሏቸው ወላዲም በይነል ማይ ወጢን አሉ። አደምና አደም ጭቃ ገና ሲቦካ ገና ማን ነው ያለው? ይሄ ነብዩ ናቸው አለይሂ ሰላቱ ሰላም። መታ ኩንተ ነብይ እንተበለው ሰነድ አለው ነሳለው ሶሂያውም የዛን ጊዜ ነብዩ ሆንኩት አሉ። ኢነ አላህ ወመላኢከተሁ ይሰሉን አለ ነብይ መታ በዲ አላህ ጀለ ወዐላ ሶላዋት በነብዩ ላይ አናቅም። መላእክቶች መቼ ጀመሩ? ቢዲያ የለውም ኒሃያም የለውም። ምነው ቀብለ ኸልቅ السماوات والارض ነው የጀመረው። ሰማይ መሬት ሳይፈጠር በስተፊት ان الله خلق الملائكه
መቼ قبل خلق السماوات والارض يتفطراቸው الله اعلم الله መላእክቶችን ፈጠረ ሰማይ መሬት ከመፈጠሩ በፊት የዛን ጊዜ ነው መላእክት አላህ በነብዩ ሰለላሁ ዐለይሂ ወሰለም የነበረው ሰማይ መሬት አይፈጠር شوف قبل خلق السماوات والارض صحيح ነው ብሏል ለዚህ እኮ ነው ان الله ملائكته يصلون على النبي ولم يقل على الرسول برسول ላይ አላለም ለምን ረሱልማ ቢል ኖሮ ረሱል የሆኑት መቼ ነው ከ40 ዓመት በኋላ አይዋ ولم يقل على محمد صلوا على محمد አላለም ለምን ما ቢሆን ኖሮ አብዱል ሙጠሊብ ተዋጦላቸው ከተወለዱ በኋላ ነበር ማለት ነው ገና ሳይፈጠሩ ሶላት ተጀመረ ረህመቱን አላህ ረህመቱን ማውረድ ይጀምሩ የነብያቶች ውዳሴ ነው የመላእክቶች አላህ ረህመቱን ነው የሚወርደው መላእክቶች ደግሞ ምን ማወደስ ነው ነብዩን ሳቸና ያወድሳሉ ያልቃሉ ያከብራሉ እኛ ደግሞ አንድ ሶላት ስናደርግ 10 ደግሞ የኛ ዱዓ ነው የኛ ሶላት ዱዓ ነው የመላእክቶች ውዳሴ ነው አጂብ ያአላህ ረህመት ነው አይዋ ያአላህ ደግሞ ረህመቱ ነው ሱብሃን الملك ስለዚህ በዚህ ደረጃ ነው መታየት ያለበት ከፍጥረታት ሁሉ የበላይ ናቸው hatta ጀነት አድን ብለዋል ዑለማዎቹ ተጀነት አድን በላይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ጀነትን በለው ምንም ሁሉ መخلوق ነው ከረሱል በላይ ኻሊቅ ነው አላህ ነው አላህ ብቻ ነው ዐለይሂ ሰላቱ ወሰለም የባሰው መጣበት ቻለው እንዲና እንኳን ችግር የለብኝ እንዲና አድርግ ማስረጃ መረጃ ማዕሉማት ትክክል ነው ያው የተሻለ መخلوق ታመጡልን እንግዲህ ነው ያለነው አይ ማስረጃ ብለው ሲሉ ሰዎቹ ብዙ ጊዜ ኸሚስ ምሽት ላይ ለሚቀርቡ ነገር በሙሉ እርሶ አድሬስ ስለሚሰጡ ያንን መጠየቃቸው ነው ይሄ ትክክል ናቸው ጀዛከላ ወላ ተጀነተ አድን አርሽ ምን ሃይሱ ሀጅም አለ በትልቅነትና በግዝፈት ነው አርሽ የሚበልጠው ተማም እና ያንን ዓለም በጫማቸው ነው ረግጠው ወخلعنا عليك አላቸው እኮ ሙሳን ጥሩስና ላይ ጫማህን አውጣላቸው መልእክተኛው ግን እዛ ደርሰው አርሽን ኦኬ በጫማቸው ሄዱበት አለይሂ ሰላቱ ወሰላም ነው ደነገጥክ አይ አረ እኔ የተሻለ ነገር እንደውም ጨመሩልህ አንተ ያደረ ነገር አንተ ነበር ሸኽ ጨመሩልህ ከጀነትም በላይ ብለዋል ካፍታ ቆይታ በኋላ ብንመጣ ምን ትላለህ ለአዲሱ ጉዳይ ተማም ለዛሬ ዝግጅት የተወደዳችሁ ተመልካቾቻችን እያዳመጣችሁ ያላችሁት ኸሚስ ምሽት ነው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ። ተመልሰን መተናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ይቅርታ እንጠይቃለን ሊያኖ በተወሰነ መልኩ በጣም በርካታ ተመልካቾች ምን ጠብቀውን ነገር ምናምን ወሰዳችሁብን እንደማትሉን ተስፋ እናደርጋለን ያው አልፎ እንዲህ አይነት ነገሮች ሲመጡ ክብር ነውና አክብሮ ለመጣ የተከበረ ለሞምላሽ ያስፈልጋል ለዛ ይቅርታ እንጠይቃለን ሼክ ወደ ዛሬው መደበኛ ፕሮግራማችን እንምጣ ሰለላሁ ዐለይሂ ወሰለም اللهم صل وسلم على سيدنا محمد وعلى اله وصحبه ባለፈው ሳምንት ታሪክ የማይረሳቸው ዓለም አቀፍ የሆኑ 4 መዛሃቦች አሉ ከአራቱ አንዱ የረሱትን ነገር ከማናስተውሱት ከጸጉር አስተካከለ ምንም ማዋቂ ቢሆን እውቀት ያለው ሰው ዝቅ ብሎ ቢሆን ያገኘዋል አያልፈው የእውቀት ልክ ቢያቀው አዋቂ ነውና ሀቅ ተስተካከሉ እና እውቀት አለም ብለው የማያውቁትን ነገር እንጂ የማያውቁትን ነገር አይናገሩም ማዋቂዎች አናቅም ማለት ማህሪያቸው ነው ያውቁ እኮ ነው ሱብሃንአላህ ደሞ ማያቅ ሰው ደሞ አቃለ ብሎ መግደረደርም አለ ያሳስተን ላይ ይገባ እና በፈቷ ጉዳይ አንድ ቀን ሲና አሊ ረዲየላሁ ተዓላ አንሁ ቁጭ ብለው ፈቷ ይሰጡ ይያለ ጥያቄ ቀርበባቸው አላውቅም አሉ ማድሪ አሉ እንዴ ዘወንበር ላይ ተቀምጠው ፈቷ ቦታ ተቀምጠው እንዴት አላውቅም ይላሉ ቦታው እኮ የጃል ቦታ አይደለም ያዋቂ ቦታ ላይ ተቀመጡበት አላቸው
እኔ የተቀመጥኩት አሉ አላ ቀድር ኢልሚ ነው አሉ ወለው ኩንቱ አሉ አላ ቀድር ጀህሊ ብቀመጡ ኖሮ ለወጀተኒ في السماء ሰማይ ነበር የምታገኘው ጅህልና ይበልጣል ከእንትን ይባል አይደለም በጅህልናማ ቢሆን ተተቆሽ ወደ ላይ ነበር ብቀመጠው ሰማይ ላይ ታገኘ ነበር አሉ አም ሰጡት ያ አላህ ሰጡት የራዳ ልጅ አዎ دخل رجل على فقيه المدينة كم بفترق لايتو نعم فروخ የሚባል فروخ يدخل مدينة ما فروخ راع من فروخ ربيعة يبلل اوكي الراعي من فروخ የመዲና ሙፍቲ የመዲና ዓሊም ታበየ ነው እሱ መዲና ያለ አንድ ቀን فوجدوه يبكي ሲያለቅስ አገኙት ሙፍቲው የመዲና ሙፍቲ الله እና فقال له ما يبكيك ምንድነው የሚያስለቅሰውት አሙሲባቱ እንደخلت عليك በግል በቤተሰብ በችግር ያጋጠመው ችግር አለ ስራቸው ወርታ ሊቡካይ ለብሳቸውን አቆሙና سبحان الله فقال لا የቤተሰብም ሆነ በግል የደረሰበት ችግር የለም ولكن استفتي من لا علم له ጤሙን ስላሳደገ ስለጠመጠመ ብቻ ፈትዋ ጠየቁት አይ ጉድ እና ጠየቁትና አልሆነ መልስ ሰጣየሁኝ سبحان الله وظهر في الاسلام امر عظيم الله ከባድ ችግር ተፈጠረ በእስላም ላይ ومن لم يفتي او من يفتي ها هنا احق بالسجن الله من السارق من السراق عجيب ሌባን ያሳደዳችሁ ተምታስሩ ልቅ ኢልም ያላችሁ ሰዎች ፈትዋ የሚሰጡ ሰዎች የፈትዋ ሌቦች ብታስሩ ይሻላል ፈሩኽ ነው ይሄን የሚሉት ፈሩኽ عجيب መታሰር ያለባቸው የፈትዋ ሌቦች ናቸው በዚህ ዘመን ቢመጣ እስር ቤት ያለ ዒልም ፈትዋ የሚሰጡ እስር ቤት ሞልቶ ነበር ምድሪቷ በሙሉ እስር ቤት ሆና ነበር አዲስ አበባ ሲያማ በአሁኑ ዘመን ዓለም የፈረሰው እየፈረሰም ያለው በተሳሳተ ፈትዋ ነው ብዙ ጠፍቷል ቤተል መቅደስ እንዲሸጥ ያደረገው ሱብሃንአላህ ፍልስጤሞች ያለቁት በተወናበደ በፈትዋ ወናባጆች ነው ተጠንቀቁ ፈትዋ ነው ትዳር ፈርሷል ቤተሰብ ተበትኗል ህይወት ጠፍቷል ስለዚህ ፈትዋ እንደቀላል ነገር አትሁት ሱብሃንአላህ ለፈትዋ ዓሊም ነው ብለህ የምትጠይቀው ነገር አይደለም በርግጥ ፈትዋ የሚደርስበት ምክንያት ለፈትዋ የደረሰ ሰው ዋናው ነገር ዓሊም ነው ዓሊም ሆኖ ደግሞ ክሎት አለው ወይ ነው ለፈትዋ ብቁ ነው ወይ ራሱን የተባለ ሰው እንጂ አለ አዎ እውቀት ኑሮት እውቀት ኢልም ኑሮት ክሎት ያለው ሰው አለ ያነጋገር ችግር ያለበት ሰው አለ በዛ ነው ዓለም እየተፈተነ ያለው ቃለ ሙጃሂድ ምን ይላሉ من كبار التابعين ናቸው يصف لنا مجلس علم في المسجد مع اصحاب ابن عباس اوكي كما ابن عباس درسوا ናቸው مفسرو حبر الامه እኛ ተሰባስበን ቁጭ ብለን ሻሃችን ኢብኑ አባስ ሶላት እየሰገዱ ሱአል መጣ ጥያቄ መጣ እና ኢክሪማን እና ሰዒድ ኢብኑ ጁበይር ናቸው እና ወቃይሙ ይሰሊ ኢዝ ወቀፈ علينا رجل يسأل فتوى ጠይቅ የመጣ ግለሰብ ነው እና عن سؤال مهم አሳሳቢ ጉዳይ يتعلق في المعاملات እንዴትና እንዴት ላርግ ብሎ ግራ የተጋባ ሰው ያስጨነቀውና فقال هل من مفتين مفتي ያለው ከናንተ ውስጥ ኢልም ጠይቀው የሚነግረኝ ፈትዋ ጠይቀው فقلنا سل ጠይቅ ሁላችንም ሙፍቲ መሽጠፋን ነው አይነት ነገር ሙፍቲ መሽጠፋ فقال اني كلما بلت تبعه الماء الدافق استغفر الله ሽንት ሲሸራ ውሃ ተሳፈሳለ ሌላ እየተከተለ አስቸገረኝ ማው እንዲያፍቅ ሌላ ተሷት ጋር ተጧ ጋር ተያዘ ነገር ነው ሙሂም እኮ ነው ቀላል ጥያቄ አይደለም ሙሴ فقال هل من مفتين سلو እንዴ አው قلنا الذي يكون منه ولد የዘር ፈሳሽ ማለት ነው አልነው አሉ قال نعم አሁን አለ ምስኪን قلنا عليك بالغسل
አንተ መታጠብ ነው ያለብህ። ጀናባ ነው ከሽንት በኋላ መጣ ዘር ፈሳሽ ከፈሰሰ ታጠብ ብለን ፈትዋ ሰጠን። ከአንድ ማለት ነው። ቃለ ፈወለ ረጁሉ ሰውየው ተመለሰ። ወሆ ይረጁ ምን እያለ ኢና ሊላሂ አዘነባቸው በሰው ኢና ሊላሂ ወኢና ኢለይሂ ራጂዑን። ሐማም በገባ ቁጥር ሻወር ሊወስድ ነው። በቀን 5 ጊዜ ቢሸና 5 ጊዜ ልታጠባሉ። አይፈትዋ እንደገና ይሄንም ላስባለው ያለፈው እንግዲህ አልታጠበው ሰላት እንዳለ ተበላሽ። አይ የወደፊት ውስጥ አስተበጨረው ይሄና ሊላሂ አላስባለም። ከባድ ሙሲባ እኮ ነው። በዚህ ጊዜ ኢብኑ አባስ ሶላታቸውን አጠር አድርጉ ጥሩ አላህ ተርቆ ሳይድ ሱብሃንአላህ አሰላመቱና ጥሩኛ ሰው ያ አላህ አሁን ፈታ የሰጣችሁት ጥሩት አንጠራረው አሉ። አሁን ነው መስማት አሁን ነው ፈትዋ መስማት መዝይና ወዲይ ፈቃለ ማያቀብረሰብ ተመጣ በኋላ ራአይቱም ማአፍተይቱም به አሁን ፈትዋ የሰጣችሁት የነገራችሁት ምን ተምን ተነስታችሁ ነው? هذا الرجل عن كتاب الله ከቁርአን ነው መነሻችሁ ፈትዋ የሰጣችሁበት። ቁልና ላል ተደናገጥ አይደለም ነው ካሉ የትኛው አያ ሊባሉ ቃል ከረሱል ተሐዲስ ነው አይደለም። ቃል فعمه عن اي شيء ቁልና አራዕይና ከሷሃቦችም አይደለም ከረሱልም አይደለም ከቁርአንም አይደለም ከሱናችን ነው አሉ። ከዛ መሰለን ያው ጀናባ በቂያስ ነው ይርኑት የዘር ፈሳሽ ያይሰው ይታጠብ ነው በዛ ነው ይርነው። አዎ ቃል ረሱላህ አሉ ፋቂሁን ዋሂድ አንድ አዋቂ አሸዱ አለ ሸይጣን ሚን አልፍ አቢድ አሉ። አላህ ከእናንተ ካለው ከአንድ ሺህ አቢድ አሉ አንድ አዋቂ ይበልጣል። ሸይጣን ላይ እሱ ስራ የሚበዛበት እሱን ማሳሳት ነው። ሱብሃንአላህ አንድ አሻዓልን ቢዘክሩ ቢጾሙ ተምን የማይቆጥራቸው አላህ በደቂቃ አስተናሰሽ ማበላሸት ይችላል፣ ማሳሳት ይችላል። እማ በማይችሉበት ፈትዋ ገብተው እንዲፈተፍቱ ያደርጋል። ከአላህም ጋር ያጣላል። ካቲማቸው እንዳበላሽ ይችላል። አንድ ዓሊም እሱን ለማሳሳት ነው ሰይጣን ስራ የሚበዛበት ከአንድ ሺህ አቢድ ይልቅ ማለት ነው። እና ዘወር አሉና ወደ ሰውዬ አሉታ إذا كان ذلك منك أتجد شهوة النوت የሚሰማ ነገር ስሜት ነገር አለ ያ ነገር ሲወጣ አሉት። ቃል لا ምንም ነገር የለም። ቃል فهل تجد خدرا في جسدك የሆነ ንዝረት ነገር አለ በሰውነት ላይ? አዎ። ቃል لا ቃል إنما هذه إبردية أي برد في الجوف سبحان الله يعني አንድ ጊዜና በተውስጥ የሚሰማ ስሜት በቅዝቃዜ በምን ነገር ሊፈጠር የሚችል ነው። ልጅዚ ከምን አልወዶ አንተ ውዱ ማድረግ ነው ያለብህ። አንዳንድ ሰዎች እዛ አይነት አጋጣሚ ያጋጥማቸዋል። ለምሳሌ አሁን ፈሳሽ ነገር ካበዛው ሻይ ከጠጣው ይላል ምን ታረኩ ይላል እዛ አይነት ነገር ያጋጥማቸዋል። ውዱ ማድረግ ነው ያለብህ እንጂ ትጥበት የለብህም። በጣም የሚገርም ትጥበት የሚያስወጅበው በህልም ሆኖ ነው። ተኝተህ ከሆነ ቢታወቅም ባይታወቅም ከእንቅልፍ ከተነሳ በኋላ ፈሳሽ ነገር እንኳን ታየህ መታጠብ ይወጅብሃል። በእውነሳ ከሆነ መታጠብ አይወጅብህም ብለው ገላገሉት። ምን ማለት ነው ይሄ? የነፃ ወጡት ማለት ነው። ነፃ ወጡት እንጂ አይገርም። እስከ ዛሬውንም እንዳይጸጸት ያማ እንደው በቃ እንዴት ታጠበው በቃ የሰው እኮ ሌላ ነው ከቻለ ሻወር እና ካለ እዛ በር ላይ ስራ መስራት የሚያለበት ጠያቂዎችም ያልሆነ ሰው አጠይቁ ባካችሁ። እንደኔ የጠመጠመው ሁሉ ፈትዋ አይሰጥ መስጠት አይችልም። እንዲሁ ጢም ያሳደገው ሁሉ ሙፍቲ አይደለም። ብቃት ያለው ክሎት ያለው ነው። ስለዚህ አሁን ሙፍቲው በዟል፣ ሸሁ በስቷል። አሁን አገርም እየተበጠበጠ እየታመሰ ነው። ረጋ በሉ፣ ጠይቁ፣ አትቸኩሉ፣ ትዳራችሁን አታፍርሱ፣ ቤተሰብ አትበትኑ። አዎ ለፍርድ አትቸኩሉ። ጃል ኢስላሙ ሙየስረን ወላ ሙዓስረን እስልምና ሰው ህይወት ሊያድን እንጂ ሊገድል አልመጣም። ነገር ሊያከብድ ያልመጣም ወደ ጭንቀት ሊወስደን አይደለም የመጣው። يحفظ ارواح الناس አይዋ የሰውን ሩህ ሊጠብቅ ሊያድን እንጂ አዎ ሊያጠፋ አልመጣም። وفي يحكي جابر بن عبد الله ታላቁ ሷሃባ فيقول خرجنا في سفر
አንድ ሀገር ሄርን ሰፈር ወጣን ታገር ወጣን ተመዲና ወጣን فأصاب رجلا منا حجر فشج አንዱ ራሱ ላይ ተፈንክቶ ነበርና ሰው ወርቆ ምን ሰበር ይችላል አናቱ ተፈልቷል እናም ثم احتلم በህልሙ ፈሳሽ ነገር አየ በህልም ያየ ሰው መታጠብ ግድ ነው አይደል ፈትዋ ጠየቀ ጓደኞቹን ሱብህ መጣ እንግዲህ አያሳልፍ ሶላት ለው ተሰላ ዩሲባ ቢታጠብ ፈራ ካፈ አናቱ ተፈንክቷል በዝቃዜ ለባት ተታጠበ ሞታል ብሎ ፈራ فسأل أصحابه ጓደኞቹን ጠየቃቸው ለዛውም ሷሃቦች ናቸው እኮ እንዴ ታራሰው እንደመስል እሱም ሷሃባ ነው እነሱም ሷሃቦች ናቸው كانوا معه في السفر فقال الرجل هل تجدون لي رخصة في التيمم الله تيمم አድርጌ መስገድ ይችላል ወይ እነሱ የሚያውቁት ተየሙም ይቻለው ውሃ ሲጠፋ ነው ያጋጣሙ ተየሙም ወረደ ደግሞ ውሃ በጠፋበት ሰዓት ነው ልክ ነው ውሃ ታጣችሁ ተየሙም አድርጉ ነው አይደል ይሄን ያውዩት ነው ከዛ ውጭ የሚያውቁት ነገር የለም فقالوا ما نجد لك رخصة الله ምንም መፍትሄ የለንም እኛ ውሃ ያለ ተታጠባለት የምን ተየሙም ነው ሱብሃንአላህ ውሃ ሲጠፋ ነው ተየሙም الله لا نجد لك عذرا للتيمم وأنت تقدر على الماء وهاي لما نتلي وهل زدار قوبه التيمم تارجع فردوا عليه الغسل متى تبغى جبنا ولد من أرجع فاغتسل الرجل ታጠበ በዛው ሻወር ዋጅቡን ለማውረድ ማለት ነው ታሻወር ሳይወጣ ሞተ ሱብሃንአላህ አዝቃዙ ከባድ ነው ያ አላህ በቀደም መዲና ላይ ያየው አየነው ብርድ እኮ አቃጠለን ብርድ አቃጠለን فلما قدمنا ቀበሮት መጡ አይደል ጓደኛቸው فلما قدمنا على النبي صلى الله عليه وسلم اخبر بذلك بقصه الرجل እንደዚህ ቁስል ነበረው ጠየቀን ታጠባል ነው ታጠበ ሞተ ሲሏቸው ተቆጡ ነብዩ قتلهم الله يقديلاቸው አሉ ገደሉት قتلوه بفتواهم سبحان الله በተሳሳተ በተወናበደ የፈትዋ ገደሉት الله يقديላቸው قتلوه اي الذي اوجبوا عليه اوجبوا على صاحبهم الغسل قتلوه بفتواهم دون علم النار اسند القتل اليهم قتلوه قالوا ገደሉት سبب ገደሉት አሉ قتل لانهم تسببوا له بتكليفهم ታጠብ ማታቸው قتلهم الله دعا عليهم ርግማን እኮ ነው الله ይግደላቸው አሉ ባካችሁ የተሳሳተ ፈትዋ የሚሰጡ ሰዎች ልብ በሉ ነብዩ ተራግመዋል አለይሂ ሰላቱ ወሰላም አትቸኩሉ من باب الزجر والتهديد لهم لعنهم ነብዩ ተራገሙ صلوات الله سلام عليه الا سالوا اذ لم يعلموا الله ካላወቁ አይጠይቁም እንዴ ፈትዋ ተመስጠት እነ ከለን መጠየቅ አይሻልም እንዴ እልፍ ብሎ በማይሾት ነገር ገብተው ፈትዋ መልስ ተመስጠት አሉ እናም ሰውየው ማድረግ ያለበት ቁስሉን አስሮ በጨርቅ አስሮ ሌላውን ሰውነቱን መታጠብ ስለዚህ ስለታሰረው ነገር ተሙ ማድረግ ይቻለ አሉ ስለዚህ ምናልባት ይበርደኛ በላችሁ ተሙ እንዳታረጉ ይገለኛል ስትል ነው እንጂ ይበርደኛል ሌላ ነው ይገለኛል ሌላ ነው ይገለኛል ብለት ካሰብክ خلاص ዲነል እስላም ሙት አይልም ተሙ ማድረግ ትሰግዳለህ እና ይኸውላችሁ ነብዩ ተራገሙ ሰለፎች ሷሊሆች እንዲፈትዋ የሚፈሩት የለም አንድ ጥያቄ ከመጣ ተንከባሎ ለ20 ሰው ይደርሳል ከለን ጠይቅ ተነሱ ይሻላል ከለን ጠይቅ ያ ተዛ ያ አሁን አለ እንዴ አሁን እኮ እኔ እነግርሃለሁ ችግር የለም አሁን እኮ የፈትዋ ክሊኒኮች በስተዋል ያ ሰላም ፈትዋ ተጠይቀህ ያ ሰላም ሱብሃንአላህ ስንቱ ነው የሚሞተው ለለህ እኮ ነው በጣም በፈትዋ ክሊኒክ እንዴ حذر السلف من الفتوى سلف الصالحون እንዲህ ፈትዋ ያስጠነቀቁት ነገር የለም وكان من عادة السلف الحذر من الفتوى عبد الرحمن بن ابي ليلى ادركت 20 و100 من الانصار
120 አንሷሮችን አግኝቻለሁኝ من أصحاب رسول الله كرسول صحابه يسأل أحدهم عندها فتوى كتطيق عن المسألة فيردها هذا إلى هذا أي السؤال اللي يرسل طيقه يا ديمو ያን ጠይቀው ያ 120 አሁን እኮ እኔ ያለው እንዴት ሌላ ቦታ ትሄዳለህ ነው ቆጡ አይደለ የት ነው ያለ ነው ፈትዋ ጠይቃቸው የማይነግራቸው አለ ሁሉም ሙፍቲ ሆኗል ተጠንቀቁ وقال أيضا لقد أدركت الدمو في هذا المسجد 20 و100 من الأنصار من أصحاب رسول الله ما أحد منهم يحدث حديثا إلا رد أن أخاه كفاه وندم يملسه يعني دمو ياو حتى إمام مالك رحمة الله عليه እንደኔ ያሉ 70 ሰዎች ኢጃዛ ባያርጉ ሊኖሩ አንተ ኢልም ብቻ ሳይሆን ክሎትም አለ ለዚህ ብቁ ነህ ባይሉ ሊኖሩ አንድም ነገር አልናገር ነበር ነው ለዛው 50 ጥያቄ ብትጠይቃቸው 10ን ከመለሱ 40ን አላቅም ይላሉ አላህ ሰይ ማያቁተና አላቅም ይላሉ ከዛ ባሻገር ደግሞ አንድ ኪታባቸው ላይ ያየሁት አንድ ወር ድረስ ሊቆዩ ይችላሉ ነበር አንድ መስአላ ሰዎች በጣም በቃ እያንዳንዱ ነገር ልክ እንደቀደሙ የሚበቃውን አይበቃም ብልስ አንድ ወር ያህል ጥያቄዎችን በህስ ያደርጉ ነበር ይባላል እና ፈትዋ በስቷል በቃ እንደዛና እንደዛ ካረገ ኒካ የለሽም ህጅ ጥለሹ እንደዛና እንደዛ ካረገሽ ኒካ የላትም ይሄንና ያረገ ከፍሯል ያን እንደዛ ያለ እንደዛ ያሰራ አሻርኳል ምንም ነገር ቢቀረገር የለም እስኪነከል ያሉ አዋቂዎች አሉ ለሳሳት ይችላል ብሎ ነገር የለም ሪፈር መጻፍ የለም ሸኽ እኮ ሲያነሱ ማወቅ ብቻ አይደለም አሉ ክህሎት የቋንቋ ክህሎት ነገርን የሚያዩበት መንገድም ዘመንን መረዳት ክህሎት ያሉት ሸኽ ዘጠና ሰው ገደለ 99 ሰው ገሎ ቆሞ ብሎ ሲያይ ራሱን ሲያስተውል አሁን አላህ ይምራል አራይምርም እስቲ ለማንኛውም ልጠይቅ ብሎ ሀዲያኮ እንዲቀዝቃዣ ሸህ ነበር ሞቶ ጠየቀው እኮ እኔ ራስ አይብረያለሁ ያለ ምን አርገ 90 አረባክ ዞር በል አንተ አይብረ እግራ ለርገቦት ብሎ ቦቶ ሱብሃንአላህ ምነው አውሪ ያረገው ቀየረው ያ ሰውዬ በቃ አይብረህም ሲለው ናሬ ባስ ካልማረኝማ ምን ፈጠረባቸው በእነዚያ ሸኾች ምን አደረጉት ይሄን ሰውዬ አብረው አላስወጡትም ገላህን መታጠብ አለበት ብለው ገላህን እንዴ ከዚህ በኋላ የሚያስበው ነገር እንትን በል አረጋግቶ ከዛ ቤት ከዛ ሲወጣ ስለዚህ ምንድነው የንግግር ክህሎት ይጠይቃል ያሉት ነገር ትክክል ነው በምን አይነት መንገድ ነው መናገር ያለብን የሚለው እንዳጠቃላይ ተመልሰን መጣለን ግን አላ ፍክራ ክህሎት ነው ያሉት ሸኽ ንግግር አንዱ ነገር ብቻ ነው ፈትዋ ውስጥ ብዙ የሚታዩ ነገሮች አሉ ነው ማለት ይፈልጉት አይደል ያው ተዋቢት የሚባሉ የማይቀያየሩ ነገሮች አሉ ከዘመን ጋር ደግሞ መልካቸውን የሚቀያየሩ ነገሮች አሉ ከሀገርም ይለያያል አይደል አንዱ ሀገር ላይ ተግባራዊ የሚደረግ ነገሮች ሌሎች ሀገራት ላይ ላይሰሩ ይችላሉ እንደውም አንዳንድ ሰዎች እንደሚሉት የመኝታ ቤትና የሳሎንም ጭምር እንትኑ ሁክሙ ስለሚለያይ ብለው ያነሳሉ ሄዶ ተመልሰን ስንመጣ ቀሪ ነጥቦችን እናያለን የፈትዋ ክሊኒኮች ውስጥ ምን ያህሎቻችን እየሞትን ነው ምን ያህሎቻችን እየገደልን ነው የሚለው ግን በጣም መነጋገሪያ መሆን እንዳለበት ይሰማኛል አብራችሁን ቆዩ በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘው ባለ 15 ወለል ህንጻ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰን መጥተናል። ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ሸኻችን ሰዓት ነው። ስጦታ ነበር የጀመርነው ሽቶ አልቀረም ከረሜላው ጣፋጩ እንደዚሁም ደግሞ ኪታቡን መጥቷል እንግዲህ ለአካል አለ እንዲሁ ደግሞ ለስሜት ጣፋጩ ከዛ ውጪ ደግሞ ለአእምሮ ሶስቱም የተሟላ ጣንም አለው ጣንም ነበር እናመሰግናለን ሁላችሁንም የተወዳጁ ተመልካቾቻችን አብራችሁን ስላላችሁ እናንተንም እናመሰግናለን ገጠመኞች ይኖራችኋል እናንተም በትልኩልን ደስ ይለናል እንዲገጠመን በትሉን መታረም ያለባቸው ነገሮች ያረምን እየተራረምን ማለፍ ስላለብን
የሼክ አጠቃላይ ሐሳባቸው ጭብጥ ምንድነው? ዘው ተብሎ አይገባም ነው። የፈትዋ ባብ ሰፊ ነው፣ ጥልቅ ንባብ ይፈልጋል። ዘመንን መረዳት፣ የሰዎችን አህዋል ማወቅ መሰል ነገሮች። አንድ እኮ ነገር ይነሳል አይደል? የሆነ ሰው መጥቶ ሰው የገደለ ሰው ምንድነው መሲሩ ብሏቸው የጀነት አይሚን የጀሃነም ነው ያሉበት አለ። እንደዚሁ ደግሞ ለመግደል አነግቶ የመጣውን ሰው የመለሱበት መንገድና ጉዳዩን ለማወቅ አነግቶ የመጣውን ሰው የመለሱበት መንገድ እንደሚለያይ የተጻፈ አይሚን ያነበብኩ ይመስለኛል። ዞሮ ስለ ፈትዋ ነው ሐሳብ የተለዋወጥን የምንገኘው። ፈትዋ መስጠት ቀላል ዒልም አይደለም፣ አማናም ጭምር ነው። በጣም ትልቅ አማና ነውና ያንን ለማንሳት ሸኻችን እየሞከሩ ነው። እንቀጥል። በኻሊቅና በመኽሉቅ መካከል ገብቶ መፈትፈት እኮ ነው። ሱብሃንአላህ። ከባድ ፊክር ያስፈልጋል፣ ተደቡር ያስፈልጋል፣ ጥንቃቄ ያስፈልጋል። ይህን ጥያቄ በመመለስ አጅር ምንድነው? ባልመለስስ የሚቀርብ ምንድነው? ሊያስቀጣኝ ይችላል፣ ሊያስጠይቀኝ ይችላል። ይሄን ማሰብ አለበት። የተጠየቀው ሁሉ መመለስ እብድ ነው ብለዋል አብዱላህ ኢብኑ መስዑድ። መጅኑን ነው ብለዋል። 10 ጥያቄ ተጠይቆ 10ንም ከመለሰ ወ መጅኑን፣ 20 ቢጠየቅ 20ንም ከመለሰ ዓሊም አይደለም መጅኑን ነው። አብዱላህ ኢብኑ መስዑድ ናቸው እንዲያሉት። ለምን አሉ? ቢያንስ ለሆኑ ሰዎች መስተመተው አለበት። ከወቅቱ ጋር የተመጣጠነ ጠያቂውና ጠያቂው ይመጣጠናሉ ወይ? ፈትዋና ተናጋሪው ይመጣጠናሉ ወይ? አይገና አሳፋሪ እኮ ነገር ነው። ጠያቂው ሌላ ነው፣ ጠያቂው ሌላ ነው፣ ተጠያቂው ሌላ ነው። በማሳመን መልኩ የሚነግር የለም። በስድብ ባሽሙር እንደውም በድራማ መልክ በቃ አንድ አቅለኛ ሰው ሊናገር በማይችል አገላለጥ የሚያበስ መሆን የለበትም። ፈትዋ ዲኑን መጠበቅ አለብህ፣ ኡማንም መጠበቅ አለብህ፣ ራስህንም መጠበቅ አለብህ። ሊያስገድልም ይችላል እኮ አይ እኔ እውነቱን ተናግሬ የመሸበጃ እሱ ከሆነ ጥሩ ይናገር ሞክር። ያስገድልም ይችላል እኮ ህክማ ያስፈልጋል። ሁለት ጀናዛ መጣና አንደኛው ጠጡ ተሰክሮ የሞተ ሰው ነው። ሁለተኛዋ ዚና ሰርታ አርግዛ ተዚና ለወልድ በምጥ የሞተች ነች። እነዚህ ጀናዞች ይሰገድባቸዋል አይሰገድባቸውም አሏቸው። ይሰገድባቸዋል ቢሉ ይገሏቸው ነው። አይሰገድም ቢሉ ደግሞ ተመልከት ሐቅ አላቸው ሰዎቹ። ተመልከት ናም ምን አሉ መሰለህ? እነዚህ ሰዎች አይሁድ ነበሩ? የአይሁድ እምነት ተከታይ ነበሩ? አልነበሩም። እሺ ነሷሮች ነበሩ? ክርስቲያና እምነት ተከታይ ናቸው? አልነበሩም፣ አይደሉም። መጁስ ነበሩ? እሳት አምላኪዎች ጣዖት አምላኪ እሳት አምላኪ ነበሩ? አልነበሩም። ምን ነበሩ? ተዛ ሙስሊሞች ነበሩ። እናንተ ተናገራችሁ እኮ አሉ። ይኸው ጠለፋቸው። ሙስሊሞች ከሆኑ ደግሞ ሐቅ አላቸው። አመለጡ ራሳቸውን አዲሉ ራስ ማዲያማት እንደስከዝ ድረስ አንተንም ጎል ያስገባ ይችላል። በትዳሩ ገብተህ በህይወቱ ገብተህ ሙስሊሙን ሰው አሻርካ ስትለው ከፍራ ስትለው ኒካህ የለህም ስትለው የላትም ስትላት ጥንቃቄ ያስፈልጋል። ክህሎት ያላቸው ነብያቶች እንኳን በዚህ ተገለውበታል። ነብዩላህ ያህያ ማን ለዚህ ቀተለ ፈትዋ እኮ ያስገደላቸው ነብዩላህ ያህያ ሰበቡ ነው። የወንድሙ ልጅ ታላገባው አለ አጎት ማን ሊሆናት? አንቺም አጎትሽ ነው። ማን አጎትሽ ሆነሻል? እና እሱ ታገቢያለሽ? ሐራም ነው፣ ክልክል ነው። ንግስት ነች ነበር እሱ እና ሁለቱንም ሰይጣን በፍቅር አውራቸው ነበርና ሰበቡ ነብዩላህ ያህያ ተገደሉ ተዘው ጥሎሽ የሳቸውን አንገት ዘንባዩና እንጋባላት። አይ ጥሎሽን ታላመጣ አለችው። ለምን የህያን ጭንቅላት ቆርጣ አንጣለች። ሱብሃንአላህ ነብዩላህ ያህያ አለይሂ ሰላም በዚህ በፈትዋ ነው ተገደሉት። ስለዚህ የቲፎዞ ፈትዋ በስቷል። ኦኬ በየመንደሩ በየሰፈሩ ዓሊም ሳይጠፋ ሙፍቲ ሳይጠፋ በእድሜው በበሰለ አስታራቂ እያለ የሚያጣላ በስቷል። ስለዚህ ባካችሁ ተጠንቀቁ። ከሰዒድ ኢብኑ ሙሰየብ 40 ዓመት የሰው ትካሻ አላዩ የሚባሉት ታላቁ ታበይ የአቡ ሁረይራ አማች ናቸው። ሰዒድ ኢብኑ ሙሰየብ መዲና 40 ዓመት የሰገዱ አወል ሰፍ ሲሰግዱ ነበር። ላ የካዱ ፍትያን አበደን ፈትዋ ይዳፈሩ ነበር። ወላ የቁሉ ሸይአን ኢላ ቃለ አላሁመ ሰልምኒ ወሰልም ተፈትዋ ጣጣ አንተ ጠብቀኝ እንዲያ ጥያቄ አጠይቁ ይሉ ነበር። ወሰልምኒ ويزيد العلامة ابن القيم الأمر إيضاحا فيقول كان السلف من الصحابة والتابعين
يكرهون التسرع في الفتوى زو مالت يفلون ፈትዋ ላይ እንጣጥ ብሎ መግባት ዝም ያየሽ ወተት ነው መስሎኮ ወተት ያየ ዝም ዘላ ትገባለች ወተት አይታ አንድ ተከሽፋ አንድ እንትኗን ይስከ ስላሳደረው እንኳን የለም እኮ ተጨማሪ ነገር ላምበብ ሱብሃንአላህ ويود كل واحد منهم أن يكفيه إياها غيره ሁሉም ሌላ እንዲመልሰው ይሄን ጥያቄ ይፈልጉ ነበር አላህን የሚፈሩ ሰዎች فإذا رأى أنها قد تعينت عليه بذل اجتهاده ይመለከታል ዕውቀቱም አለ ክሎቱም አለ ብቃቱ አለ ይመለከታል ታሉት እያሳደረም ይቆምሎም ያስበ ሳይቸኩል ጥያቄውን ይስመልስ ነበር የማይችለው ጌሻ እጅ ይሰብራል ነው የሚባለው من الحسين عثمان بن عاصم إن أحدهم لا يفتي في المسألة أن أنت لينا ጥያቄ ሙፍቲ በስቷል ولو وردت على عمر بن الخطاب عمر بيطيق نورو لجمع لها أهل بدر سبحان الله እንዲያ ጥያቄ መጥቶብኛል መልሱ ምን ይመስላችኋል በድር ላይ ተጣበተ በድር ላይ የበድርን ጀግኖች አሁን እኮ ማንም ነው የሚናገረው ሱዳንም 6 ወር ቀርቶ ተመጣ ሙፍቲ ነው የመንም 5 ወር ተመጣ ሙፍቲ ነው መዲናም 4 አመት ቆይቶ ተመጣ ሙፍቲ ነው ትንሽም ደግሞ አጀሩማ ተቀራ ወይንም ትንሽ ወርፍ ተነካ ሙፍቲ ነው በቃ ትንሽ ነገር ታወቀ ከሻውም በላይ ነው ከምኑም በላይ ነው መሆን የለበትም አዎ መሆን የለበትም ስለዚህ ባካ ምን ይላሉ ፈሳ ለማለቅ ይጭንቁላ መፈቅፈቀሉ አጂ ጭንቁላ እስቲ በአማርኛ ተጣልቀህ አንተ የምታወጣባት ረታ ከጋኑ ውስጥ የምታወጣባት ጋኑ ያለ በኢልሙ በሱ ያለ እቺ ምንም ትንሽ ነገር ማታወጣ ባባሉ ግን በጣም በአማርኛ እኮ ፈሳ ለማለቃሉ ምናም ፈቀፈቃ ጭንቁላ ነው ወልኳ አንድ 4 5 ሩስ እኮ ፈሳ ታልቃለች እኮ ምትናገሩ ታጣለች ያልቃል ምን የላትም ፈሳ ለማለቅ ጭንቁላ መንፈቅፈቅ ሱብሃንአላህ ምን ደረሰ እሳቸው ቁጭ ብለው ደረሰው ፈቷ ይስጥኩ ነው ጋን ያለ ፈላ አሉ ምናም ፈቀፈቃ ጭንቁላ ፈሳ ለማለቅ የጭንቁላ መንፈቅፈቅ እና ዑመር ብን ኸጣብ በድር ጀግኖች ተሰበሰቡ ነበር አጂብ وكان مالك بن أنس يقول من أجاب في مسألة فينبغي من قبل أن يجيب فيها فتوى كما بستفيد أن يعرض نفسه على الجنة والنار سبحان الله راسم بس بجنة بجهنم ميزاني ملكت ينت ياقي بطيق جنة نين ينطيق جهنم نين وكيف يكون خلاصه في الآخرة تزام ثم يجب فيها واطيال قال امام الشافعي يهو ነበሩ እንደው ተጠይቀው ዝም ይሉ ነበር አታ ሷሃቦች እንኳን ነብዩ እንዲጠይቁ አይፈልጉ አተሉ لا تسالوا አላችሁ እኮ ነው አዎ ብሏል ስርዓት እኮ ያዙ ብሏል አላህ ነብዩ 12 ጥያቄ ብቻ ነው በቁርአን ውስጥ 12 ጥያቄ የሳሉነ ካን ከዛ 12 ጥያቄ ብቻ ነው አሁን በቀን 12 ነው በየመንደሩ ምናልባት አንድ እኮ አባባል አለ ሼክ አይ ቲንክ እሳቸው የነገሩን ይመስላል ብዙ ጊዜ አይደለም ይሄኛው حرام ያደረገው ይሄኛው ሐላል ይላል ይሄኛው حرام ብሎ የፈታው ይሄኛው ሱና ነው ያኛው ቢዲአ አሁን እኮ እንትን ጦርነት እኮ ነው ትግል እኔ ጥል የሐቂቃ ኡማውን ወደ አኺራ ወደ አላህ መመለስ አይደለም እኮ ጠፋሰው መመለስ አይደለም እኮ ማስደንበር ነው ሙነፊር አባራሪ መሆን ነው ሙበሽር አይደለም ያው አንድ ቀን ቁዲያማ ኢብኑ መዙን የበድር ጀግና ነው አይዋ በድር ዋለ ይታደ ነው ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ የባህረይን ገዥ አረጉት አሚር ነው እዛ በኋላ ኸምር ይጠጣ ነበር ምን ጉርዳኛ መጣብን ኸመጃኛ حرام መሆኑ ምናቀው ኸምር የሚጠጣ ዲያኛ ብለው ኢንፎርሜሽን ለዑመር ተላከ እና ይሄ ሰውዬ ሀበሻ መጥቷል
በድር ላይ ተገኝቷል። ቁዳም ምንድነው ተቁርአን ነው መነሻ ያለ ليس على الذين آمنوا وعملوا الصالحات فيما جناح فيما طعموا من بالله بلا يطيقهم اللي ما تكونوا ብሎ የለም ወይ ሰውን የማይሳሳት የለም ከባድ ነው ግን ለራሱ በተሳሳተ መልኩ ሙሰሊን አሁን እሱ ነው የተረዳ ሰው እኮ ሰላት ምን ያደርጋል ጎዮላቸው እየተባለ በተልከት ይሄ ዑመር እንደገና ለሹራ አቅርበው ኦኬ እስካላወቀ ድረስ በዚህ መልኩ ነው መረዳት ያለበት ተብሎ ተነገረው አረሙት ምን ይደረግ ታዲያ ዘይድ ኢብኑ ሳቢት ተዘወጀ امراه ابيه ኦኬ የም ሱሐባ ነው የአባቱ ሚስት አገባት እንጀራነቱን አባቱ ሲሞት ወረሳት እንግዲህ በእስልምና የአባትን ንብረት እንጂ አባትን ሚስት መውረስ አይችልም እናትን ትወርሳለህ ባልተልየም እኮ እናት ነች ምን ታናሽ ብትሆን ክብር አላት ቁርአን ኮነን አይደለ ይሄ ስርዓት እናት ነች እና ሶረ በጃሪያው ጊዜ የተለመደ ባህል ነው አጂ ወረስ አገባት አይና አንተ ምን ሱረቱ النساء አሉት ዑመር ولا تنكوا معنا كعباؤكم እያለ የት ነው ያለው እኔ የታውቃለሁ አለ አልደረሰኝም አለ ያው ደረሰ አቁም ተለያዩ ነው ፈታን እኮ አይባልም ምን ይካለውና ይፈታል አላህ ተለያዩ መለያየት ብቻ እንጂ ሰው ሆኖ ማይሳሳት የለም ይሄን ካረገ ከፍሯል ያንተ ሰራ ሸርኳል እንደዚህ ኩራል እንደዛ ሆናለች ለፍርድ እንቻ እስካላወቀ ድረስ ማስተማር ምንድነው የገፋው ወደዛ አይደለ አለማቆም ቼክ ማድረግ ነው እንጂ ለመፍረድ በጣም ከዚህ ቀደም ሸህ አንስቷል ለመፍረድ በጣም ብዙ ተመካክረው ምናምን ነው ያሉት ዲፍረት በስቷል ስለዚህ ትልቁ ክፍተት ትልቁ ችግር በወታ አሁን ያለው ምንድነው በዙ በፍቷ በተሰፈተው ሁሉ ፈትዋ ሰጩ በዛ ለአንድ ሀገር አንድ ሰው ጠፋ ወይ እንደው ለአንድ ከተማ ለአንድ መስጂድ ሰው አንድ ፈትዋ ሰው ሁሉም ፈትዋ ሰጩ እኮ ነው ሁሉም ስለዚህ ይሄ ሊታሰብበት ይገባል መጾም መስገድ ብቻ አይደለም ይሄ መጾም መስገዳችን እንዳለ ሆኖ واتفقوا على أن الفاسق لا تسيه فتوى عجيب ونقل الخطيب فيه إجماع المسلمين إن أدياب له من لم يكن من أهل الاجتهاد لم يجوز له أن يفتي مفتي هنا يشلم بالوان يجتهد ولا يقضي دايما هنا يشلم اوكي الدرجة له راس درجة له كلوة له درجة له سواء درسها المبالغ لبت አውቅ ያለው ሳይሆን አውቃሃል መባል አለበት ይርማል በቃ አንተ ይመለከታል ተብሎ ግዴታ ሲጣልበት ነው እንጂ እኔ ያውቃለሁና እኔ በወጀዋለሁ ማለት ሌላ ችግር ያመጣ ነው ተጠንቀቁ ለማንኛውም ማን አሊማ አብዱላህ ኢብኑ መስዑድ ናቸው فليقول ومن لم يعلم የማታውቀው ነገር ከተጠየቀሳ فليقول الله اعلم فإن من العلم أن يقول لما لا يعلم لا أعلم ማለት ራሱ እውቀት ነው سبحان الله አላውቅም ማለት እውቀት ነው وجاء رجل إلى ابن عمر يسأله عن شيء عبد الله عمر زل ماشي فقال لا علم لي አላውቅም እንዴት እንዲህ ይላሉ ثم التفت بعد أن قفى الرجل فقال نعم ما قال ابن عمر سئل أما لا يعلم سبحان الله فقال لا أعلم بما يقول تطيقه አላውቅም ማለት ምንኛ ታደለ መልስ እኮ ነው ራሱ ትልቅ መልስ እኮ ነው አለማወቅ አይደለም ይሄ አላውቅም ማለት አለማወቅን ማወቅ ትልቅ እውቀት ነው ትልቁ ጅህልና አለማወቁን መግቢያችን ላይ እኮ አንስተው لا يدري أنه لا يدري ايوه ቦታዬ ሰማይ ላይ ነበር እንዳለው ሰውዬ እንደ ጀህልና ወንበር ላይ ያለ የምታገኝ የመንደር ፈትዋዎች ልክ እንደ መንደር መርፌ ወጊ በጣም ከባድ ጥፋት እያደረሱ ነው ለማንሳት የፈለጉት ሸኻችን ምናልባት ቀሪ ነጥቦች ካሉ እናንሳ ካልሆነ ይሄንኑ ሰብሰብ ማድረግ እንችላለን ማሊክ አይዋ መዲናውን
ስለ 50 ጥያቄ ጠይቆ ነበር فلا يجب في واحدة منها አንዱን የማይመልሱበት አጋጣሚ አለ በቆና የተባሉት ኮናቸው ለዛውም ደግሞ وسئل عن مسألة فقال لا أدري አለው አንድ ቀን فقيل له إنها مسألة خفيفة ይሄኮ ቀላል ጥያቄ ነው አላቸው አዘው አጠገቡ ተጠግባት የኛ ቢጤው خفيفة سهلة ጭራሽ አረ የገረው ቀላል ነው እኔም መልሰዋለሁ ዲዋት እኮ ነው አለም ተስማዕ አሉት قوله جل ثناؤه الله ያለውን አልሰማህምን إنا سنلقي عليك قولا ثقيلا فالعلم كله ثقيل الله ከባድ እኮ ነው እውቀት وخاصة ما يسأل عنه በተለይ ተጠይቆ መልስ መስጠት الله ከባድ እኮ ነው ቅጣቱ ከባድ ነው የዲን ቀላል ጥያቄ ነው ብሎ ነገር የለም መዲን ውስጥ ሁሉም ከባድ ነው አሉ ኃላፊነት ነው አማና ነው እና ወንድሞችም ወንበሉ ቢያስቡ ጥሩ ነው ባይቸኩሉ ጥሩ ነው በተለይ ወጣቶች ባይቸኩሉ ጥሩ ነው ምን አባቶች ይያሉ ሸሆች ይያሉ ሙፍቲዎች ይያሉ ምን አስቸኮለ ያየነው ሼክ ከፈትዋ ሰጪዎቹ አንግል ነው እስቲ ደግሞ ከተቀባዮቹ አንግል ትንሽ ነገርና እሺ ማንን እንጠይቅ የት እንሄድ ያ መሐመድ እኔ ጥያቄና መልሱ ላይ ከሆነ ምንም አይደለም የሚያውቁ ሰዎች ይጠይቃሉ አየን ብለው ፈትዋ የሚሰጡት የሆነ ነገር አይተናል ይሉና ሶሻል ሚዲያ ላይ ፈትዋ የሚሰጡ በርካታ ሰዎች አሉ የሆነ ነገር ሰምተናል ይሉና የሆነ ቦታ ዛጋ ሲደረግ አይተናል ይሉና ከዚያ በኋላ የሚያመጧቸው ሐዲስ ቁርአን እንትሮች አሉ ወይም ግለሰብን ሊመለከት ይችላል ያ ነገር ማህበረሰብን ይሄንን መስጠት ያለበት ፈትዋ አህላለው ማስታ የፍየል ወጠጤ አርብቶ አደር ከሆንክ ይገባል ከ40 ፍየል አንድ ፍየል ነው 40 ለሞላት ዘካ ሲሰጥ ማለት ነው 40 ለሞላት ወጠጤውም ይቆጠራል ግን እንካ ወጠጤው ውሰማት አይቻልም ወጠጤ ነው መረክም አይሆንም ጥብስም አይሆንም لا اله الا الله አጂ ያ ተሰዳቂው ዲያው ፈልገዋለሁ ካለ ወጠጤውን ውሰድ እንጂ ወጠጤውን እንዲያሰጡ ነው ወጠጤ ማለት የፍየል ወጣቱ ነው ገና ግልገሉ ነው እንዴ ፍየል ወጠጤ ገና ደምክት አልደረሰው አልገባም ሚንጠራራው ደርሻለሁ እያለ በጥባጭ ነው እንጂ በጥባጭ ነው የፍየል ወጠጤ አንተ ደግሞ ዘርዝረው ነገር እንትላለህ እንዴ ሆም ብለህ ስለዚህ አይ ገርሞኝ ነው ዘካ አይሰጥም አልኩ ለውቀት የሚያልደረሰ ሰው አልወሱል ቀብለ ወሱል ያቆጣው የምነው ነው የሰው ወጠጤ ያለው ስለዚህ እኔ ደርሳል ካልተባልኩ ወጠጤ ነኝ በቃ ይሄን ማወቅ አለብኝ እና ደርሻለሁ አትበል ደርሳል ሊበሉህ እንጂ እያሉ ነው ትልቅ ነገር ነው ባህል መሐመድ ያነሳውም ነገር ትልቅ ነገር ማን ይጠይቁ ለቃሉ ይቅርታ መጠየቅ አለብን ተመልካቾችን ወጠጤ ማናው በከተማ ቋንቋ አሁንታዊ አይደለም ትርጉሙ ቀበለኛ ነው እሱ እኮ ትክክለኛው አጠራር ግን አትሊስት ግን እየተግባባንበት ነው የፍየል ወጠጤ ይባላል ለስድብ የሚውል ቃል ነው ወጠጤ ብቻውን አሁን ሸክም ስላነሱት ማለት ነው ምንድነው ማለት የፈለጉት አልውሱል قبل الوصول يمنع الوصول ይባላል ሳይደርሱ መድረስን ይከለክላል በጣም ከመወደው የአረብኛ አባባል ነው ሰውየው ሳይደርስ ደረስኩ ብሎ ያስባል ይሄ እንደውም እንዳይደርስ እንቅፋት ይሆንበታል በረካም ያሳጣል እንጂ በልጅነቱ በወጣትነቱ አለም ነው ይችላል ታላቅን ያከበራሉ ሰው ይመድብለታል ትልቅ ቦታ ሲደርስ ይከበራል አሉ ያዋረደም አዋራጁን አላህ ይመድብለታል ያ አላህ تمام በጣም ጥሩ ነጥቦች ተነስተዋል እንደ ኹላሳ ለመስጠት ያህል እኔ አንስቼ የነበረው ጥያቄ የት እንሂድ ነው በጥያቄዎች ጥያቄ አለን የህይወት ጥያቄ አለን አላህ ጋር ባለን ግን ወጠጤ ነው መከታተል ምናምን ኦኬ የ20 ዓመትና የ60 ዓመት ሰው አትለይም በርግጥ በእውቀት መለስ ነገር አንዳንድ ጊዜ ግን ያው በወጣትነታቸው እኮ ደብዝ ያለው ዒልም ያላቸው ሰዎች ብቻ አይመለስም ብላ በጥምጣም በጥም አይመለስም ብላ አይመለስም አዎ ስለዚህ ጥምጣም ሌላ ነው ጥም ሌላ ነው አህላለው ለዙ ማንን ልጠይቅ ብሎ ማማከር ኦኬ እንደው የወሰነ ለጋተን ብለ ምትይዘህ ተመሄድ አዎ ስለዚህ ሌላውን ማማከር ያንን ማማከር ማንን ልጠይቅ በርግጥ ልክ ነው ስንታመም ያገኘንበት ቦታ አይደለም ለህክምና ምን ሄደው አይደል በዚህ ጉዳይ ላይ ስፔሻሊስት ማን አለ እንላለን صح የት ልሂድ
እንንትናማ እንትን ናቸው አይ እንንትና ጋር ይሻላል ሰው ራሱ ምክር ይሰጣል ዘው ተብሎ አይገባም አላሁማ እንትን ካልሆነ ኢመርጀንሲ ማለት መናገር አይቻልም በከሌ ፈትዋ ነው እንደሆንኩት ሚስቴን የፈታሁት በከሌ ወጣት ባሌን የፈታሁት በከሌ ነው እንደዚህ ሆንኩት በከሌ እንደዚህ ሚሉ ብዙ ናቸው በፈትዋ ተነባበዱ ኦኬ ስለዚህ መጠንቀቅ ነው تمام ወስደናል ሐሳቦቻችሁን አድርሱን ወደ ተመልካቾች በመሃል ተፈጠሩ አንዳንድ ቃላት ይቅርታን ጠይቃለን በድጋሚ በዱዓ እንውጣ በዱዓ እንውጣ አይ خير ነው ትልቅ ነገር ነው ያነሱት ሸህ በዱዓ እንውጣ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم يا اولي وتوجه صلوا على نبينا محمد صلى الله عليه وسلم اللهم صل على محمد وعلى ال محمد طب القلوب ودوائها وعافيه الابدان وشفاء يا ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار اللهم اكفنا ما لا يكفينا سواك فانك الكافي لا كافي سواك المفرج ولا مفرج سواك المغيث ولا مغيث سواك اللهم نسالك الهدى والتقى والعفاف والغنى اللهم اغننا بالعلم وزينا بالحلم واكرمنا بالتقوى وجملنا بالعافيه يا رب العالمين يا ارحم الراحمين نسالك العفو والعافيه والمعافاه الدائمه في الدنيا والاخره الله يشراچو يتاباچو الله يشراچو يرداچو الله يرداچو يا رب العالمين በያላችሁበት የተጋባችሁ ተግባቡ ያገባችሁ ተግባቡ ያላገባችሁ ማግቡ ያልወለዳችሁ ወለዱ ብዙዎች ደግሞ ወልያናለም ይያው ነው ያልወለዱም ይወልዳል ሽራናለም ይያው ነው እናንተ ደግሞ በተራችሁ ደግሞ አላህ ትሽሯል ያርጋችሁ ነገር ታም የነበረም ሽራለሁ ደግሞ ልጃጥቼ ነበር ልጃግቻለሁ ምትሉ አላህ ያድርጋችሁ ኸይር አላህ ያሰማን በያላችሁበት አላህ ይጠብቃችሁ በ99 ስም ይሁንበት ረብ العالمين አርሐሙ ረሂም የማይጎልበት የማያልቅበት አላህ ይሆናችሁ አላህ ይገድፋችሁ ይስጠይጋችሁ አዲስ በሚወጡት እንግዶች ይሁንበት አላህ አዲስ በሚወጡት እንግዶች አሁን በዚህ ሳምንት አንዲስ የመጣችው ልጅ አሁን ኢማም ተባላት ምንድነው ኢክራም لا اله الا እኔ መንገድ ላይ ቀርባ የነበረች እህት ናት ብታዩት በጣም ደስ ይለናል እሷ የምትገርም ናት በፊት የነበረው ታሪክ ነበር ተባቷ በጣም የሚገርም ነው ጽናቷ በጣም አላህ በርታት ለብዙዎቻችን ያስተማረች እህት ናት ለነባሮቹ ለአሮጊ ለነባሮቹ እንደ አሮጊ ቃል ለነባሮቹ ሙስሊሞች አሳፈረኝ ነኝ እንዲያውም እንኳን አካባቢውን አልነገረሽኝ በረካቱ እንደሆነ ወደዛ መዞርም አልፈልግም እንደው ፈትዋ የተሰጠበት ባካችሁ እንደው ሙስሊም ሆናችሁ በተለይ መስጊድ ገብታችሁ እህታችሁ በዱዓ ፈትዋ ተሰጠ ጣይፍ የነበረች ነው የሚመስለው አይደል በድንጋይ ነው ይወግ ጣይፍ የነበረች ነው የሚመስለው አልኩኝ በጣም ትህትናዋ ሐሳቧ ጥልቀቱ አላህ ይጠብቃት ቤተሰቦቿን ሂዳያ አላህ ይስጥልህ አሚን ያ አላህ ይስጥልህ አሚን የምትመኘውን አላህ አዲስ በሚወጡ ሰዎች ሁሉባችሁ እኔና እናንተ አንቺ ያ ሰላም እንኳን አላህ ይቀርና አዲስ እንግዲያ ታዘበን ያ አዲስ ይመጡ ሰዎች እስልምናው ሌላኛ ሌላ ባካችሁ ሴቶቹ በሴቶችነታችሁ እንኩራባችሁ ባካችሁ እህታችሁን አትክፉ አታግሉ ታማ ከሆነ ጠይቁ ተችግራ ከሆነ እርዱ ወንዶችም እንደዚሁ ባካችሁ ገና ብዙ በኔዲ ለአላህ ፊሳን ቀርብ ዱንያ ላይ አንፈር ባካችሁ ስለዚህ የደረሰባት ግፍና መከራ ችግሩ ያሳፍራል አብሽራ ይዞሽ ሚል እህት መጥፋት ሰው ይሄን ያክል ነጃሳ ነው እንዴ ቢባልስ ሀየኑ አሟታ ሰው አይነጅስም ሙስሊምም ባይሆንም አይነጅስም እንኳን ሙስሊም ሆኖ ሱብሃንአላህ ስለዚህ ባካችሁ ከዚህ የበለጠ አሳፋሪ ነገር የለም እና አዲስ የመጡ እህቶች እየታዘቡ ነው ያሉት መላእክት ምን ያክል ታዝበናል አላህ ምን ያክል ታዝበናል ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል ታዝበውናል ባካችሁ አኽላቅ የት ነው አኽላቅ አፈርድ ቢበላ ምንድን ጉር ነው ዘረኝነት ነው ምን ጉር ነው እና ሊላሂ ወኢና ኢለይሂ ራጂዑን ያሳፍራል አንድ ትልቅ ሰው ደወለልኝ ሼህ እኔ ይቅርታ ልጠይቅ ለዚያች ልጅ ሙስሊሙ ላደረገባት የዩኒቨርሲቲ ምሁር ነው እኔ ይቅርታ ልጠይቅ አለ ሱብሃንአላህ በጣም አዝኖ እኔም ብያለሁ ስለዚህ ባካችሁ ረመዳን መጣ አሁን ረጅም ላይ ነው ያለነው እንተውበት እስቲ ባካችሁ ቆምለን እንስቲን ራሳችን እናስተውል ወቢላሂ ተውፊቅ አላህ ይጠብቃችሁ አላህ ይወደዳችሁ ወዶ ያስወደዳችሁ አላህ ኻቲማችን አላህ ያሳምረው ስራችን ለላህ አላህ ያድርገው የኢኽላስ ያርግልን ኢኽላሱን አላህ ይወፍቀን አሜን ቢያቂ ሱብሃን ረቢከ ረቢል ኢዝዘቲ አማ ይሲፉን ሰላሙ ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ረበና አክሪምኩም ሸይኽና የተወዳችሁ ተመልካቾቻችን ፋታ ረፍት ወስደን ተመልሰን ከኡስታዝ በድር ጋር እናገኛችኋለን አብራችሁን ቆዩ